በቃል ውስጥ ፈውስ እንዳለ በረከት እንዳለ ስንቶቻችሁ ታምናላችሁ? ክብር ለእግዚአብሔር ይሁን። አንድ ጊዜ አንድ የሰማሁት እንትን ወደ ልቤ መጣ። አንዲት ልጅ በኢትዮጵያ ውስጥ ስታገባ በውጭ ሀገር ያለ ዘመድ ወንድሟ እንግዲህ ካልተሳሳትኩ የሰማሁት የሩቅ ጊዜ ስለሆነ እና ወንድሟ ይመስለኛል እና ለሰርጉ ጥሪ ተደርጎለት እመጣለሁ እያለ ጊዜው ሲደርስ መምጣት አልቻለም። ስለዚህ በጣም አዘነና እንግዲህ እህቴ ሆይኔ በሰርግሽ ላይ ብገኝ ደስተኛ ነበርኩ፣ ግን አልቻልኩኝም፣ ግን ስጦታ ልክልሻለሁ ብሎ ስጦታ ላከላት እና ይሄ ስጦታ በሰርጓ ቀን ይሰጥልኝ ብሎ በመልእክተኛ ይልካል። ሰርጉ ደረሰ። በጣም ቅር አላት። ምክንያቱም ያው እሱ በአሜሪካ ስለሚኖር በብዙ ይረዳኛል ብላ ምንም ገንዘብ አልሰጣት፣ ምንም አላላት። እሱ በአካል ተገኝቶ ነበር ሊባርካት የፈለገው። ከዛም በኋላ ስጦታ ላከላት። ቅር አላት፣ በጣም ደስ አላላትም። እስከ ሰርጉ ቀን ድረስ ምንም ከሱ እጅ የሚመጣ ስጦታ አላገኘችምና በሰርጉ ቀን ምን ስጦታ ይሰጠኛል ብላ ስትጠብቅ የተላከው መልእክተኛ በሰርጉ ዕለት ከባለቤቷ ጋር ስጦታ ይሰጣቸዋል። የሰጣቸው ስጦታ መጽሐፍ ቅዱስ ነው። በጣም የሚገርም ነው። በጣም ተበሳጨች እሷ። እንዴ ከሱ የማ ቤት በሽበሽ አይደለም እንዴ? ዘንድ መጽሐፍ ቅዱስ እኛ ቤት አለ ምናምን መጽሐፍ ቅዱስ ይሰጠኛል ምናምን ብላ ነጭልጭ አድርጋ የሆነ ሼልፍ ላይ አስቀመጠችው። ከዛም በኋላ ሰርጉ እንዴት ነው ምናምን አላት፣ ጠይቃት። ያው በዲስኮምፎርት ምቾት ሳይሰጣት ደህና ነው አሪፍ ነበረ አንተ ብቻ ግን እያለች በሆዷ ቆየችና ከዛም ከአንድ ዓመት በኋላ እድል አግኝቶ ወደዚህ ሀገር መጣ ያ ሰው እና በጣም የመጀመሪያ ፕሮግራሙ እሷን መጠየቅ ነው። በአካል ምን አይነት ትዳር ውስጥ ትኖራለች፣ ምን አይነት ባል አገባች ብሎ ተጨንቆ አስቦ መጥቶ ገና የመጀመሪያ ወደ ቤተ ዘመድ ሳይሄድ እሷ ጋር ሄደና እንኳን ደስ አለሽ ምናምን ኦልሞስት አንድ ዓመት ሆኗቸዋል፣ እንዴት ነው ሰርጉ እንዴት ነው ምናምን ታሪክ ጠረቅና ስጦታዬን እንዴት አየሽው አለች። ምን ስጦታ ካንተ ይሄ ነው እንደሚጠበቅ? እሷ ብዙ ዶላር ነው የጠበቀችውና እና መልእክተኛ ያደርሶልሻል? አዎ። ምንድን ነው የሰጠሽ? መጽሐፍ ቅዱስ ነው። አዎ በጣም ጥሩ ትክክል ነው፣ መልእክቴ ደርሶሻል ምናምን አለና የታለ መጽሐፍ ቅዱሱና አነበብሽው ወይ? አላነበብኩትም እና እዛ ወደ ሼልፍ ላይ አስቀምጬዋለሁ አለች። እስቲ አምጪው አላት። ፈጽሞ አመቱ ሙሉ አላየችውም። አመጣች። ከዛም ሲያየው ትንሽ ላዩ ላይ አቧራ ነገር አለ፣ ጠረገና ከዛም በኋላ በእርሷ ፊት ገለጠላት። የእግዚአብሔርን ቃል ሲገልጥ እዛ ውስጥ ለካ ቼክ አለ። እሱ የላከላት ታሪኳን በሙሉ የሚቀይር ቼክ፣ ብዙ ዶላር እንትን ኢንተርናሽናል በሆነ ሁኔታ ሊተገበር የሚችል ቼክ እዛ ውስጥ አስቀምጦ ነበር የሰጣት። ከዛም መጽሐፍ ቅዱሷን ስላልገለጸች አላየችውም። አሳያትና ይሄንን ስጦታ በእግዚአብሔር ቃል ውስጥ ሰጥቼሽ ነበረ አልተጠቀምሽም። አምጣ ስትል አይ አሁንማ አልሰጥሽም፣ ተመልሼ ይዤው ነው የምሄደው አላት። ኤክስፓየር አረገችው። በጣም ልቤን ነክቶኛል ይሄንን እንትን ስሰማ። በእግዚአብሔር ቃል ውስጥ ያለ ፓኬጅ አለ። በእግዚአብሔር ቃል ውስጥ ያለ መልእክት አለ። በእግዚአብሔር ቃል ውስጥ ያለ በረከት አለ። አሜን በሉ። በእግዚአብሔር ቃል ውስጥ የሆነ የእግዚአብሔር ስጦታ አሁን አለ። አሜን ነው። ክብር ለእግዚአብሔር ይሁን። ስለዚህ አሁን በምንም አይነት ሁኔታ ብትመጡ አሁን በምንከፋፈለው የእግዚአብሔር ቃል ውስጥ አንዳች ለእናንተ የሆነ የእግዚአብሔር መልእክት አለ።